ባልተለመደ መልክ የበርካቶች መነጋገሪያ ሆኖ የከረመው የኒውዮርክ ከተማ ከንቲባ ምርጫ ውጤት ታውቋል። በዚህም ግዙፏ ከተማ የመጀመሪያ ሙስሊም ከንቲባዋን መርጣለች። ኤርሚያስ በጋሻው አዲሱ የኒውዮርክ ከንቲባ ዞሃራን ማምዲያን ማን ነው? የምርጫው እንድምታስ የሚለውን በተከታዩ ዘገባ ያስቃኘናል። እንከታተለው። ከጥቂት ዓመታት በፊት በአሜሪካ የፖለቲካ ታሪክ እምብዛም ይሆናል ተብሎ የማይጠበቅ አይነት ሁነት ትናንት በኒውዮርክ ከተማ ተከናወነ። የማታንቀላፋዋ ከተማ ነዋሪዎች ለመጀመሪያ ጊዜ ዩጋንዳ የተወለደ ወጣት ሙስሊም ሶሻል ዲሞክራት ለከንቲባነት መረጡ። ዞህራን ኩዋሚ ማምዳኒን። የተለመደው ዕውቀት እኔ ጥሩ እጩ መሆን እንደማልችል ሊነግራችሁ ይችላል። ወጣት ነኝ፣ ሙስሊም ነኝ፣ ዲሞክራሲያዊ ሶሻሊስትም ነኝ። ከሁሉም በላይ የሚያበሳጨው ደግሞ ለነዚህ ሁሉ ይቅርታ ለመጠየቅ አሻፈረኝ ማለቴ ነው። ከዚህ ቀደም የአንድ ከተማ ከንቲባ ምርጫ የዚህን ያህል ዓለም አቀፋዊ ትኩረት የሳበበት ጊዜ አልነበረም ማለት ይቻላል። በእርግጥ ኒውዮርክ በሁሉም መስክ ግዙፍ ከተማ ነች። 8.2 ሚሊዮን ነው የነዋሪዎቿ ብዛት። ለጎርጎሮሳውያኑ 2025 ያጸደቀችው ዓመታዊ በጀት $113 ቢሊዮን ነው። የዓለም የፋይናንስ ማዕከል በመሆኗ ኒውዮርክ ሲያተኩሳት ዓለም ህመሙ ይሰማዋል ይባልላታል። የመንግስታቱ ድርጅት መቀመጫ ምነችና የሁሉ አገር መሪ የሚጎበኛት ዲፕሎማቶች የሚርመሰመሱባት የዓለም የዲፕሎማሲ መናኸሪያም ነች። የሁሉ አገር የውጭ ግንኙነት እዚህ ነው የሚብላላው። እነዚህን እውነታዎች ስንመለከት በርግጥ ይችን ከተማ መምራት አገር ከመምራት ቢበልጥ እንጂ አያንስም። አሁን ከጥር ጀምሮ ይችን ከተማ የመምራት ኃላፊነት የሚረከበው ዞህራን ማምዳኒ እዚህ ምስራቅ አፍሪካ ዩጋንዳ ካምፓላ ከተማ ነው የተወለደው። አባቱ ህንዳዊ የዘር ግንድ ያላቸው በአፍሪካ ጥናት የሚታወቁት ዩጋንዳዊው የኮሎምቢያ ዩኒቨርሲቲው ፕሮፌሰር መሐመድ ማምዳኒ፣ እናቱ ደግሞ ሃርቫርድ ዩኒቨርሲቲ የተማሩት የፊልም ባለሙያዋ ሚራናይር ናቸው። የእነዚህ ወላጆች ብቸኛ ልጅ ሆኖ ያደገው ማምዳኒ ሙዚቃ ይወዳል። ማድመጥ ብቻ ሳይሆን የሙዚቃ አልበምም ሰርቷል። ፖለቲካ የጀመረው ከዛሬ 10 ዓመት በፊት በጎ ፈቃደኛ በመሆን ነበር። ከእርሱ ጋር የተወዳደሩት የቀድሞው የኒውዮርክ ግዛት ገዢ በዲሞክራት ፓርቲ እጩነት ውድድር በማምዳኒ የተሸነፉት በገለልተኛ እጩነት የቀረቡት ዕድሜያቸው ሙሉ ፖለቲካ ውስጥ የኖሩት የ67 ዓመቱ አንድሩ ኩሞና የሪፐብሊካን እጩ የ71 ዓመቱ ከርቲስ ሲልዋ ናቸው። የ34 ዓመቱ ዞህራን ማምዳኒ እነዚህን አንጋፋ ፖለቲከኞች እንዲያሸንፍ ካደረጉ ምክንያቶች አንዱ ከዝቅተኛ ገቢ ካላቸው ወገኖች ጎን የመቆም ፖሊሲው ነው እየተባለ ነው። ኑሮ እጅግ ውድ በሆነባት ከተማ የቤት ኪራይ ዋጋ ባለበት እንዲቆም ለማድረግ የከተማ አውቶቡስ አገልግሎት በነጻ እንዲሰጥ ለማድረግ ቃል ገብቷል ማምዳኒ። እነዚህንና ሌሎች መሰል ፖሊሲዎቹን ለመተግበር ደግሞ በባለጸጎች ላይ ተጨማሪ ግብር ለመጣል አቅዷል። እርግጥ ይህ ታክስ ይመጣብናል ብለው የሰጉ የከተማዋ ባለጸጎች ዝም አላሉም ነበር። ታይም መጽሔት እንደዘገበው 20 የኒውዮርክ ቢሊዮነር ባለጸጎች ማምዳኒን ለማስቆም በሚሊዮን የሚቆጠር ገንዘብ አፍስሰው ነበር። ዞህራን ማምዳኒ እነርሱንም በገንዘብ የሚዘወር ፖለቲካዊ ስርዓትንም ጭምር ነው ያሸነፈው እየተባለለት ነው። ከድል በኋላ ባደረገው ንግግሩም ለሁሉም የሚሰራ ለሁሉም የሚጠቅም ስርዓት ለመዘርጋት ቃል ገብቷል። Together, New York, we're going to freeze the Together, New York, we're going to make buses fast and Together, New York, we're going to deliver universal. Let the words we've spoken together, the dreams we've dreamt together, become the agenda we deliver together. New York, this power, it's yours. This city belongs to you. ዞህራን ማምዳኒ ባይቀበለውም በስልጣን ላይ ባሉት ሪፐብሊካን ፕሬዝዳንት ዶናልድ ትራምፕ ዘንድ የለየለት ኮሚኒስት ተደርጎ ይታሰባል። ይህ ብቻ ሳይሆን ሁለቱ ሰዎች በተለያዩ ፖሊሲዎቻቸው ምክንያት በተቃርኖ የቆሙ ናቸው። የፖለቲካ ተንታኞች ይህን ከግምት በማስገባት በእርሳቸው ዘመን የሚኖረው የከንቲባነት ጊዜ አስቸጋሪ እንደሚሆን ግምታቸውን እያስቀመጡ ነው። እርሱ ብቻ አይደለም፣ በምርጫ ዘመቻው ጊዜ አነጋጋሪ የነበረው የእስራኤል ፍልስጤም ጉዳይም ተጽዕኖው ቀላል አይሆንም እየተባለ ነው። በእስራኤል ሐማስ ጦርነት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በፈጸሙት ተግባር በእርሱ ከንቲባነት ዘመን ኒውዮርክን ከረገጡ
እንደሚያስራቸው የተናገረው ማምዳኒ በአሜሪካ ፖለቲካና ኢኮኖሚ ውስጥ እጀረጅም እንደሆኑ የሚነገርላቸው አይሁዶችም የከንቲባነት ሕይወቱን ቀላል እንደማያደርጉት የሚጠበቅ ነው። ያም ሆነ ይህ ለኮስታራ ፖለቲካ እምብዛም ፍላጎት አይኖርም ተብሎ በሚታሰብበት የዕድሜ ክልል ግዙፏን ከተማ ለመምራት የመመረጡ አንድምታ ከአሜሪካም የሚያልፍ ነው ተብሏል። በተለይም ምርጫው ከቅርብ ጊዜያት ወዲህ በተለያዩ የዓለም ሀገራት ፖለቲካዊ ተቃውሞ እያደረጉ ለሚገኙ የአዲሱ ትውልድ ወይም ጄኔሬሽን ዚ አባላት የሚነግራቸው ነገር መኖሩ አይቀርም።